ብዙ ሰው የሆነ ነገር ለማሳካት ያስብና ከዛ በኋላ በአእምሮ ውስጥ እንዲህ የሚል አለ፣ እንዴት አድርገህ ነው የምታሳካው የሚል። ከዛ በኋላ እንዴት የሚለውን መመለስ ሲያቅተው ያ ለማሳካት ያለመውን ነገር ለማቆም ይገደዳል። ነገር ግን እንዴት የሚለውን ጥያቄ እንደዚህ በሚል መልሰው፣ እንዴት የሚለውን ፈጣሪ ያውቃል ማለት አለብህ ለራስህ። ምክንያቱም የሆነ ነገር ለማሳካት ትልቅን ከዚህ በፊት አሳክተው የማታውቀውን ነገር ለማሳካት ስትፈልግ እንዴት እንደምታሳካው አታውቅም። ስለዚህ እንዴት ሲልህ አእምሮህ እንዴት እግዚአብሔር ያውቃል፣ መልሱን እግዚአብሔር ያውቃል ትለዋለህ። ከዛም ያንን ነገር ታለማለህ፣ በአእምሮ ውስጥ ደጋግመህ ታሰላስለዋለህ፣ ደጋግመህ ታስበዋለህ። ከዛ በኋላ ያንን ነገር ለማሳካት በተቻለህ አሁን በእጅ ላይ ባሉ ነገሮች ለማሳካት ትንቀሳቀሳለህ። ነገር ግን እንዴት አድርገህ እንደምታሳካው ምንም የምታውቀው ነገር የለም። ነገር ግን አሁን በሚታይህ ምናልባት ህልሜን ሊያሳካልኝ ይችላል ብለህ ያሰብከውን ነገር ታደርጋለህ ማለት ነው እንጂ ሙሉ ለሙሉ ህልሜን በዚህ መንገድ ሄጄ ነው የማሳካው የምትለው ነገር የለም። ምክንያቱም ትልቅ ህልም ነው። ከዚህ በፊት አሳክተው የማታውቀው ነገር ስለሆነ እንዴት አድርገህ ልታሳካው እንደምትችል አታውቅም። እንዴት እንደምታሳካው ብታውቅማ ሲጀመር ትልቅ ህልም ወይም ትልቅ ዓላማ አይሆንም ነበረ። ትልቅ ዓላማ ማለት እኮ እንዴት አድርገህ እንደምታሳካው የማታውቀው ነገር ማለት ነው። ትልቅ ህልም በእምነት ነው የምትጀምረው። ሌላ በመንገዱን ስላወቅ ገንዘብ ስላለ አይደለም፣ በእምነት የምትጓዘው ነገር ነው። ስለዚህ አሁን ትልቅ ህልም ካለህ፣ ትልቅ ዓላማ ካለህ እንዴት እያልክ ራስን አታጨናንቀው። እንዴትን አንተ አታውቅም። እንዴትን የሚያውቀው ፈጣሪ ነው። ስለዚህ በቃ አንተ ማድረግ ያለብህ ይህንን ነገር ማሳካት እችላለሁ፣ እኔ ትልቅ ነገር ማሳካት እችላለሁ፣ ትልቅ ቦታ መድረስ እችላለሁ የሚል እምነት ማሳደር ነው ለራስህ የሚጠበቅብህ እንጂ እንዴት አድርገህ እንደምታሳካው ማወቅ አይጠበቅብህም። ዋናው ቁም ነገሩ አንተ ደጋግመህ በአእምሮ ባሰላሰልክ ቁጥር፣ በአእምሮ ባሰብከው ልክ የሆነ ፍንጭ እያገኘ ትሄዳለህ እና ያንን ፍንጭ ተከትለህ ስትንቀሳቀስ ያንን ነገር እየሰራህ ስትሄድ ይበልጥ ወደ ህልምህ እየቀረብክና ወደ ህልምህ የሚያስኬድን መንገድ እያገኘ ትሄዳለህ። ያንን መንገድ አገኘ ማለት ደግሞ ህልምህን ማሳካትና የምትፈልገውን ህይወት መኖር ትችላለህ። ስለዚህ አሁን ህልም ካለህ ህልምን እንዴት እንደምታሳካው አላወቅም ማለት ያ ህልም አይሳካም ማለት አይደለም። ዋናው ያን ነገር ማሳካት ትፈልጋለህ ወይ፣ ከውስጥህ ነው ወይ የፈለግከው፣ ያን ነገር ቢሳካ ደስ ይልሃል የሚለው ነው እንጂ እንዴት አድርገህ እንደምታሳካው ምናምን መጨነቅ የለብህም። ዋና ያንን ነገር አንተ መፈለግህ ነው የሚጠበቀው። ከዛ ውጭ አንተ እንደምትፈልገው እርግጠኛ ከሆንክ፣ ለዛ ነገር ፍቅር ካለህ ታሳካዋለህ፣ አትጠራጠር። አሁን ላይታይ ይችላል። በቃ ምንም መንገድ ከሌለበት ቦታ እንኳን ብትነሳ ትልቅ ህልም ካለህ በእርግጠኝነት መንገድ ታገኛለህ። በአእምሮ ውስጥ ከያዝከው ማለት ነው። በአእምሮ ውስጥ ካሰብከው፣ ለዛ ነገር ፍቅር ከሰጠኸው የሆነ መንገድ ታገኛለህ። ያንን መንገድ ተከትለ ወደ ህልምህ ሄደህ ህልምህን ታሳካለህ፣ የምትፈልገውን ህይወት ትኖራለህ። ስለዚህ እኔ ዛሬ በዚህ ቪዲዮ ይሄንን ያነሳሁት ብዙ ሰዎች የሆነ ከዚህ በፊት አሳክተውት የማያውቁትን ነገር ለማሳካት ሲንቀሳቀሱ እንዴት የሚል ነገር ስለሚመጣባቸው ያንን እንዴት የሚለው ነገር መመለስ ካቃታቸው፣ እንዴት አድርገው ሊያሳኩት እንደሚችሉ ካላወቁ ወደ ኋላ ይመለሱና የፍራቻ ህልም ያልማሉ ማለት ነው። የፍራቻ ህልም ማለት ከውስጥህ አንተ ፈልገው ሳይሆን የአንተ ስበበኛ፣ የአንተ አእምሮ የድሮ ተራ ፓራዳይምህ የሚያስቀምጥልህ ግብ ነው። ህይወትህንም አይቀይረውም ብታሳካው። የፍራቻ ህልም ማለት የሆነ ነገር እንደው እንዳልወድቅ እንዳልከስር ብለህ የምታስቀምጠው ነገር ነው። ስለዚህ ያንን ብታሳካውም ባታሳካውም ብዙም ጉዳት እንደማይደርስብህ ታውቃለህ። ካሳካው አሳካው፣ ካላሳካው ችግር የለውም ብለህ ስለምትል ብዙ አንተነትህን አጉልቶ አያወጣልህም ማለት ነው ብታሳካው። ስለዚህ ትልቅ ቦታ የደረሱ ሰዎች ህልማቸውን ሲያለሙ፣ ህልማቸውን ለማሳካት ሲንቀሳቀሱ እንዴት እንደሚያሳኩት አያውቁም። ስለዚህ አንተም አሁን ህልምን ካለ ህልምን እንዴት እንደምታሳካ አታውቅም። ነገር ግን ይህን ነገር አሳካዋለሁ፣ እኔ ለዚህ ነገር በቃ ፈልገዋለሁ፣ ይህን ነገር በቃ እኔ ማግኘት አለብኝ ብለህ ሙጭጭ አድርገህ በአእምሮህ ከያዝከው
እና ለዛ ነገር ሁሌ ሐሳብን የምትሰጠው ሁሌ የምታስበው ነገር ከሆነ ታሳካዋለህ፣ አትጠራጠር። ህልምህን እውን የምታደርገው በአእምሮ ውስጥ ስታስበው ደጋግመህ ስታሰላስለው፣ ልክ ጓሮ ውስጥ ያለውን አበባ እንደ መንከባከብ ነው ደጋግመህ የህልምህን ማሰብ ማለት ነው። ስለዚህ በተንከባከብከው ቁጥር ያ ነገር የሚገለጥበትን ነገር ራሱ እየፈጠረ ሄዶ ያ መንገዱን ምናምን ራሱ ያዘጋጅልሃል። ከዛ በኋላ ያንን ነገር መንገድ ተዘጋጅቶልህ ወደ መንገድህ ገብተህ የምትፈልገውን ህይወት መኖር ትችላለህ። ስለዚህ አሁን ህልም ካላችሁ እንዴት አድርጌ አሳካዋለሁ፣ እንዴት ይሳካል የሚለውን ተውና ዝም ብላችሁ ወደ ህልማችሁ ተጓዙ። በመንገዳችሁ ውስጥ ነው እንዴት አድርጋችሁ እንደምታሳኩት እያወቃችሁ የምትሄዱት እንጂ አሁን ህልሙን ስታልሙ እንዴት አድርጋችሁ እንደምታሳኩት የምታውቁት ነገር ስለሌለ ዝም ብላችሁ ወደ ህልማችሁ ተጓዙ፣ ታሳኩታላችሁ። ማንም ሰው ትልቅ ደረጃ የደረሰ ዛሬ ህልሙን አውቆ ህልሙን እንዴት አድርጎ እንደሚያሳካው ህልሙን በምን መንገድ እንደሚያሳካው አውቆ የጀመረ የለም። ስለዚህ እናንተም ቢሆን ልክ እንደ ማንኛውም ስኬታማ ሰው አሁን ስትጀምሩ እንዴት አድርጋችሁ እንደምታሳኩት ስለማታውቁ ዋናው ነገር የእምነት ይዛችሁ ያን ነገር ማሳካት አለብኝ በምንም መንገድ አሳካዋለሁ ብላችሁ ከተንቀሳቀሳችሁ ታሳኩታላችሁ። ይህን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ አድርጉት። ቀጣይ በሌላ ቪዲዮ እንገናኛለን። ቻው ባይ